ሰላም ሰላም የተወደዳችሁ ውድ የፋኖስ ኢትዮጵያ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። አይ ነው ሁሌ ለምታዳምጡ ልጆች ድምጼ ትንሽ እንትን ብሏል። ትንሽ ጉንፋን ይዞኝ ስለነበረ ነው። ስለዚህ ለዛም ይቅርታ ላለው ማለት ነው። እንግዲህ በዛሬ ትምህርታችን የምናየው ትላንትና ያው ጽሁፍ አንበበናል እዚህ ላይ እንደምትመለከቱት እዚህ ጋር ማለት ነው። የዛሬ ትምህርታችን የሚሆነው ኗና ኟ ፊደሎች ናቸው ማለት ነው። ኦኬ ኗና ኟ ፊደላት ያው ውስብስብ ፊደላት ውስብስብ ፊደላት ማለት ትችላላችሁ ማለት ነው። እንደዚህ ውስብስብ የምንላቸው ያው ሁሌም እንደምላችሁ የፊደላቶቹ ስምንተኛ ቤተሰብ ማለት ነው። የፊደላቶቹ ስምንተኛ ቤተሰብ ናቸው እና ያው ከአራተኛ ፊደል ነው የሚወጡት። ለምሳሌ ነ ብለን ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ካልነን በኋላ እችን ኗ ፊደልን ለመጻፍ ከዚች ነው የምናወጣት። ኗ ለማለት ና እናረግና እዚች ላይ ጨምራለሁ ማለት ነው። ኗ ስምንተኛ ፊደል ናት። 1 2 3 4 5 6 7 8 ማለት ነው። ኦኬ ኘ ደግሞ ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ ከዛ ኟ የምትባለዋን ለመጻፍ ከዚህ ነው ድጋሜ ማውጣት። ያው እንዲቻረግና ኛን አረግና ከስር ጨምራለሁ ማለት ነው። ስለዚህ ብዙ አስተማሪዎች ስለነዚህ ብዙ ቪዲዮ የማይሰሩ ለዛ ነው፣ ቀላል ስለሆኑ ነው። እሺ የሚከብዳችሁ ካላችሁ ያው ሚስጥሩ ይሄ ነው ማለት ነው። እንግዲህ ዛሬ ማስተምራችሁ እነዚህ ሁለቱን ነው ማለት ነው። በሁለቱ ቃላት እየመሰረትን እንማማራለን ማለት ነው። ኦኬ ፊደላቶቹ ያው እንዳልኳችሁ እዚህ ላይ ልጻፍላችሁ። ኗ እና ኟ ያው ኗና ኟ እቺ ማናት? ኟ ናት። እቺ ደግሞ ማናት? ኗ ናት ማለት ነው። ኦኬ እንግዲህ ከዚህ በመቀጠል ፊደሎችን ነጥላችሁ ጻፉና አንብቡ ይለናል። ለምሳሌ እዚህ ጋር ያው እየጻፋችሁ ነው የምትከታተሉ። ፊደሎቹን ነጥላችሁ ጻፉና አንብቡ። ልጻፍላችሁ ትእዛዙን ጨምሬ ፊደሎችን ነጥላችሁ ጻፉና አንብቡ። ፊደሎቹን ነጥላችሁ ጻፉና አንብቡ ይለናል ማለት ነው። ስለዚህ እቺ ላናት። ፊደሎቹን ነጥላችሁ ጻፉና አንብቡ። እንዴት ነው የምንነጥለው? ምሳሌ ኗሪ የሚለውን ለምሳሌ እንደዚህ ይላል። ኗ እና ሪ እቺ ኗሪ የሚል ቃል ነው። ይሄን ስትነጥሉት ኗ ፊደልንና ሪ ራቅ ላድርገው አይደል? ሪ ፊደልን ነጥላችሁ እንድጽፉ ነው ማለት ነው። ከዚህ ላይ በተመሳሳይ የተለያዩ ፊደሎች እዚህ ላይ ቀርበውላችኋል። ቃላቶች ለምሳሌ ምኗ ይላል። ምኗ ይላል። እቺ ኗ ነች። እሺ ኗ። ስለዚህ ስትበትኑት ም ከዛ ኗ ታረጋላችሁ ማለት ነው። ሌላኛው ጎኗ ይላል። ጎኗ ይላል። ይሄንም ስትነጥሉት ጎ ትላላችሁ። ከዛ ደግሞ ኗ ጎኗ ብላችሁ መነጠል። ሞኟ የሚልም አለ። ሞ ከዛ ኟ። ይሄ የኘ ቤት ነው። እሺ እቺ ደግሞ ኟ ነች ማለት ነው። ሞኟ የሚለው ስትነጥሉት ሞኟ ማድረግ ትችላላችሁ ማለት ነው። ቀኟ የሚል አለ እዚህ ጋር። ቀኟ በቀይ ልጻፈው። ቀኟ ይላል። ይሄንም እንደነገርኳችሁ ቀ ከዛ ደግሞ ኟ ቀኟ ማድረግ ይቻላል ማለት ነው። ሌላም አለ ትንኟ የሚል አለ። ትንኟ የሚለውን ቃል
ብላችሁ ነጣጥላችሁ መጻፍ እንድትችሉ ነው ማለት ነው እዚህ ጋር የምትጠየቁት። ስለዚህ እዚህ ውስጥ ሁሉ በእነዚህ ቃላቶች ሁሉ ምኗ በሚለው ውስጥ ኗ ፊደል አለች፣ ጎኗ በሚለው ኗ አለች፣ ሞኟ በሚለው ኟ አለች። ያው እዚህ ላይ እንደተጻፈው እነዚህ ፊደሎችን መጠቀም እንዴት ነው፣ የት ነው ቃላት ላይ እንዴት ነው የሚገቡት የሚለውን ለማወቅ ነው የምንጠቀማቸው ማለት ነው። እንግዲህ የዛሬ ቪዲዮአችን አጭር ነው የሚሆነው። ጥያቄዎችን ጠይቃችሁና እንጨርሳለን ማለት ነው። ብዙ አላበዛም ዛሬ። ኦኬ ያው በነገራችን ላይ በውስጥ መስመር እናስጠናለን፣ በቴሌግራም በዋትስአፕ እና በኢሞ ማለት ነው። ስልኬን እዚህ ላይ መውሰድ ትችላላችሁ፣ አሊያም ደግሞ ዲስክሪፕሽን ላይ ሊንክ አለ። እሱን ሊንክ ስትጫኑ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ያስገባችኋል። እዚያ ላይ ድምጽ ታስቀምጡልኝና እዚያ ላይ ተነጋግረን አውርተን ትምህርታችሁን ዛሬውን መጀመር ትችላላችሁ ማለት ነው። ኦኬ ወደ ጥያቄው ስንመለስ ጥያቄዎቹን በምንባቡ መሰረት በጽሁፍ መልሱ። ኦኬ ይሄኛው የባለፈውን ቪዲዮ ማየት ያስፈልጋል። ይሄኛውን ማለት ነው። ይሄን አነብላችሁና ጥያቄውን ጠይቃችኋለሁ። ምክንያቱም ከምንባቡ ላይ ነው የመጣው የሀብታሙ መኝታ ቤት የሚለው ማለት ነው። ትናንትና ሰርች የላችኋለሁ ቪዲዮን ተመልሳችሁ ማየት ትችላላችሁ። አሊያም ደግሞ አዳምጡኝና የምጠይቃችሁን ጥያቄ ካዳመጣችሁኝ ላይ መመለስ ትችላላችሁ ማለት ነው። እንግዲህ የሀብታሙ መኝታ ቤት እዚህ ጋር እንደዛ አድርጌ ነው ማነብላችሁ። እሺ የሀብታሙ መኝታ ቤት። ሀብታሙ ሁል ጊዜ ከትምህርት ቤት ሲመለስ ለመጫወት ይቸኩላል። የደንብ ልብሱንና ቦርሳውን ባገኘበት ቦታ ይጥላል። አንድ ቀን እናቱ ወደ መኝታ ቤቱ ገቡ። መኝታ ቤቱ ተዝረክርኮ አዩ። በጣም ተናደዱ። ሀብታሙን ጠሩትና ጥፋትህን አውቀሃል ሲሉ ጠየቁት። አዎ እማዬ፣ አሁን አስተካክላለሁ አለ። ወዲያው የደንብ ልብሱን ካልጋው ራስጌ ባለው ቁም ሳጥን ውስጥ አጣጥፎ ከተተ። ቦርሳውንም ከፊት ለፊት ባለው መደርደሪያ ላይ አስቀመጠ። ጫማውን ካልጋው ስር አኖረ። እናቱ ተመልሰው መጡ። ሳቅ አሉና አቅፈው ሳሙት ይለናል ማለት ነው። እንግዲህ እዚህ ላይ ካነበብኩላችሁ ላይ ጥያቄዎች አሉ። እነሱን ነው የምጠይቃችሁ፣ ትሰሯቸዋላችሁ ማለት ነው። ኦኬ ጥያቄዎቹን አንብቦ መረዳት ነው የሚለው። ያው ምንባቡን ተመልሳችሁ እዛኛው ቪዲዮ ላይ ማንበብ ትችላላችሁ። ግን ያነበብኩላችሁ በቂ ስለሆነ ጥያቄዎችን በምንባቡ መሰረት በጽሁፍ መልሱ። ያው ጥያቄዎችን በምንባቡ መሰረት በጽሁፍ መልሱ። በጽሁፍ መልሱ ይለናል ማለት ነው። ይህ ትዕዛዝ ነው፣ ታዝዘናል። ስለዚህ በዚህ ትዕዛዝ መሰረት ለምሳሌ አንደኛው የሀብታሙ እናት የተናደዱት ለምንድን ነው ይለናል። አንደኛ ጥያቄ የሀብታሙ እናት የተናደዱት ለምንድን ነው? ስለዚህ የሀብታሙ እናት የተናደዱት ለምንድን ነው ታስታውሳላችሁ ማለት ነው። ሁለተኛ ጥያቄ ምን የሚለው ሀብታሙ በሰራው ጥፋት ተጸጽቶ ምን አደረገ? ሀብታሙ በሰራው ጥፋት ተጸጽቶ ምን አደረገ? ምን አደረገ ይላችኋል ማለት ነው። ስለዚህ ይሄንም ትመልሳላችሁ። እዚህ ላይ 4 ነጥብ ሳይሆን ጥያቄ ምልክት ነው ማድረግላችሁ። ኦኬ። ስለዚህ እነዚህ ጥያቄዎች ከምንባቡ ነው የምትመልሱልኝ ማለት ነው። አሁንም ሌላ የተወሰኑ ጥያቄዎች አሉ። እነሱን ጠይቂያችሁ እንጨርሳለን ማለት ነው።
ሌላኛው ፊደላቱን መድረሻ በማድረግ ቃላትን መስርቱ ይለናል። ለምሳሌ ቷ ሚል ፊደልን በመውሰድ ለምሳሌ ምን ማለት ይቻላል? ጡቷ ማለት ይቻላል። ጡቷ ማለት ትችላላችሁ። መድረሻ ነው የምናደርጋቸው ማለት ነው። ቷ ሚል ቃል አሁን ምን ማለት ይቻላል? ባቷ ማለት ትችላላችሁ። ላቷ ማለት ይቻላል። አሁንም ላቷ ማለት ትችላላችሁ። ራቷ ፊቷ። እዚህ ላይ ልጨምር። ቷ በሚለው አሁንም ራቷ ማለት ትችላላችሁ። ራቷ ፊቷ ማለትም ይቻላል። ቷ ብላችሁ ፊቷ ማለት ይቻላል። ሌላኛው በዋና ቿ ፊደላት አሉ ማለት ነው። ኦኬ ቧ ፊደልና ቿ ፊደል ማለት ነው። እነዚህም ትላንት አይተናል ማለት ነው። እንግዲህ በዚህ መሰረት ለምሳሌ ቧ በሚለው ልቧ ማለት ይቻላል። ልቧ ማለት ይቻላል። ቿ በሚለው ደግሞ ምቿ ማለት ትችላላችሁ። እና ከቦታ አንጻር እኔ ብቆጥበው እናንተ ግን ጊዜ ወስዳችሁ ብዙ መጻፍ ትችላላችሁ ማለት ነው። እዚህ ላይ እንግዲህ የዛሬ የነበረን ቆይታ ይሄን ነው የሚመስለው። እንግዲህ ብዙዎቻችሁ እንደተጠቀማችሁበት ተስፋ አድርጋለሁ። እየጻፋችሁ መከታተል አለባችሁ። በአንድ ቪዲዮ ሳይሆን ሁሌም በምለቃቸው ቪዲዮዎች አብራችሁ ከቀጠላችሁ እውነተኛ ለውጥ ማምጣት ትችላላችሁ። ምክንያቱም ይህ የሁለተኛ ክፍል መጽሐፍ ነው። ይህን ስጨርስ ደግሞ የሶስተኛ የአራተኛ እያልኩ እስከ መጨረሻው አብሬያችሁ ስለምቀጥል ላይክ፣ ሰብስክራይብ እና ሼር እያደረጋችሁ መከታተል ይኖርባችኋል። እውነተኛ ለውጥ ማምጣት ትችላላችሁ ማለት ነው። እኛ በዚህ በዩቲዩብ ብቻም ሳይሆን በውስጥ መስመርም ጊዜ ካላችሁ እኛ ጋር መቀጠል ትችላላችሁ ማለት ነው። ኦኬ እንግዲህ በነገ ትምህርታችን የምናየው ዟና ዟ ፊደላቶች ናቸው ማለት ነው። ለዛሬ የነበረን ቆይታ ይሄ ነው። እስከዚህ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ያው ለድምፄ በጣም ይቅርታ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።